ጫጫታ በበዛበት በዚህ ዓለም ውስጥ ሆነ የእግዚአብሔርን ድምፅ መስማት አቅተዋል? እግዚአብሔር በጸጥታ የሚያናግርህንና ቃሉን በግልጽ የምትረዳባቸው 3 እጅግ ወሳኝ ምስጢሮችን ላሳየ። አሁን አብረን እንመልከት። የመጀመሪያው ቁጥር 1 ትኩረትህን የሚከፋፍሉ ነገሮችን አስወግድ። የእግዚአብሔርን ድምፅ ለመስማት በጸጥታ መቀመጥን መለማመድ አለብህ። እግዚአብሔር ሲናገር በለሰለሰና በጸጥታ ድምፅ ነው። ጫጫታ በሞላበት በዚህ ዓለም የእግዚአብሔርን ድምፅ መስማት የማይቻል ሊመስለን ይችላል። ነገር ግን ይቻላል። በጸሎት ስፍራ ሆነ እርሱን በሙሉ ልብ ልንፈልግ ብቻ ይገባናል። ነገሩ እንደምናስበው ከብዶ አይደለም። ማህበራዊ ሚዲያ አእምሯችንን ያለ እረፍት የሚያጨናንቀው ከሆነ እግዚአብሔር የሚለውን ለመስማት በርግጥም አስቸጋሪ ይሆንብናል። ነገር ግን ያንን ጫጫታ በጩኸት ለመተካት ሳንሞክር በጸሎት ስፍራ በጸጥታ የምንሆን ከሆነ ጌታ ሊነግረን የሚፈልገውን ነገር በቀላሉ መስማት እንችላለን። ሁለተኛ፣ ብቻህን መሆንን ተቀበል። ከሌሎች አማኞች ጋር ሆነን እግዚአብሔርን ማምለክ ድንቅ ነው። እግዚአብሔር በልጆቹ በኩል ሊያነጋግርህ ይችላል። ነገር ግን ሁላችንም ከእግዚአብሔር ጋር የግል ግንኙነት እንዳለን አንርሳ። ከወንድሞችና ከእህቶች ጋር ያለውን ህብረት ከእግዚአብሔር ጋር ብቻን ከምታደርገው ህብረት በላይ ልታደርገው ፈጽሞ አይገባም። እግዚአብሔር ብቻህን እንድትሆን የሚፈልግባቸው ጊዜያት ይመጣሉ። እነዚያን ጊዜያት በፍቅር ተቀበላቸው። እንደ ቅጣት አትመልከታቸው። ይልቁንስ ያለምንም ቅድመ ሁኔታ ለሚወድህ አምላክ ይበልጥ ለመቅረብ እንደተከፈተ እድል አድርገህ ቁጠረው። ብቻህን መሆን ስትጀምር እና ከህዝብ ብዛት ራስን ስታገል የእግዚአብሔርን ድምፅ መስማት ቀላል ይሆንልሃል። ከጌታ ጋር መነጋገር፣ እንዲያውም እርሱ መልሶ ሲያናግር በግልጽ ድምፁን መስማት ትጀምራለህ። ሶስተኛ፣ የእግዚአብሔርን ቃል በየዕለቱ አንብብ። አዎን፣ እግዚአብሔር በተለያዩ መንገዶች ሊያነጋግርህ ይችላል። በስብከቶች፣ በፖድካስት፣ በማህበራዊ ሚዲያ ወይም በሰዎች በኩል። በዚህ ላይ ምንም ጥርጥር የለውም። ግን እግዚአብሔር በራስህ ሰምተው ቀጥታ እርሱ እንደሚያናግር ማወቅ እንዴት ያለ ታላቅ ዕድል ነው! ይህን የሚያደርገው በቃሉ በኩል ነው። በቃሉ በኩል ካናገረ በኋላ በሌላ ሰው ወይም በሌላ ነገር ተጠቅሞ የነገረህን ቃል ሲያረጋግጥልህ ደስታ እጥፍ ድርብ ይሆናል። የእግዚአብሔር ቃል የዕለት እንጀራችን ነው፣ የመንፈስ ሰይፋችን ነው። እናም አምላክ ከኛ ጋር የሚግባባበት ዋነኛ መንገድ ነው። የእግዚአብሔርን ድምፅ ለይተህ ማወቅ የምትፈልግ ከሆነ ቃሉን ማንበብና እርሱ እንዴት እንደሚናገር መረዳት እጅግ ወሳኝ ነው። ተባረኩ።